بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته وديه توجهنا وندموج ያየን የነበረው እንግዲህ ስለ ዚክሮችና ጧት ማታ የሚባሉ ዚክሮች ያላቸውን ፋይዳ ያላቸውን ጥቅም ያየን ነበርና ቀደም ሲል እንዳየነው ቢስሚላህ الذي لا يضر مع اسمه شيء في الأرض ولا في السماء የሚለው ዚክር ይህን ያለ ሰው ለም يضره شيء ብለዋል ረሱላህ ሰለላሁ ዐለይሂ ወሰለም በነገሩን ሐዲስ من قال بسم الله الذي لا يضر مع اسمه شيء في الأرض ولا في السماء ያለ ሰው አሉ በአላህ ስም ተጠበቃለሁ الذي لا يضر مع اسمه شيء في الأرض ولا في السماء بالله سم يتጠጋን ሰው በምድርም ሆነ በሰማይ ምንም አደጋ የማይደርስበት የማይጎዳው በሆነው በአላህ ስም ተጠበቃለሁ ያለ ሰው ለም يضره شيء ምንም ነገር አይጎዳውም ብለዋል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ሌላው ጧት ማታ ከምንላቸው እና ብዙ ጥቅም ካላቸው ዚክሮች አንዱ ሰይዱል ኢስቲግፋር በመባል የሚታወቀው ኢስቲግፋር ዚክር ነው ወይም ደግሞ ቃላቶች ናቸው። ሰይዱል ኢስቲግፋር ይባላል። እንግዲህ ኢስቲግፋር ማለት ጠለቡል መግፊረት ሚነላህ ከአላህ ምህረት መጠየቅ ከአላህ ምህረትን በተለያዩ ቃላት በተለያዩ ቋንቋዎች በተለያዩ ሁኔታዎች ልንጠይቅ እንችላለን። اللهم اغفر لي ذنبي በማለት አስተግፊሩላህ በማለት اللهم تب علي በማለት የተለያዩ የኢስቲግፋር ቃላቶች ወይም ደግሞ ምህረት የምንጠይቅባቸው የተለያዩ ቃላቶች አሉ። ነገር ግን ይሄ ሰይዱል ኢስቲግፋር የሁሉም አለቃና የሁሉም ትልቅ ነው። ከሁሉም የበለጠ በጣም ትልቅ የኢስቲግፋር መጠየቂያ ነው ይሄ። እሱ ምንድነው? ረሱላህ ዐለይሂ ወሰለም ምን አሉ? ሰይዱል ኢስቲግፋር أن تقول اللهم أنت ربي لا إله إلا أنت خلقتني وأنا عبدك وأنا على عهدك ووعدك ما استطعت أعوذ بك من شر ما صنعت أبوء لك بنعمتك علي وأبوء بذنبي فاغفر لي إنه لا يغفر الذنوب إلا أنت የሚለው ይሄ ሰይዱል ኢስቲግፋር ይባላል። ለምን ሰይዱል ኢስቲግፋር ተባለ የሚለውን ኢንሻአላህ ምናየው ይሆናል። እና ኢስቲግፋር የምህረት መጠየቂያዎች አለቃ አንተ ቁለ ልትል ነው አሉ። اللهم أنت ربي ብለህ አላህን ምህረት መጠየቅ። اللهم الله ሆይ አንተ ረቢ ጌታዬ አንተ ነህ ፈጣሪ አንተ ነህ ላ ኢላሃ ኢላ አንት ከአንተ በስተቀር በእውነት የሚገዙት አካል የለም። እንግዲህ ፈጣሪ አንተ ብቻ ነህ ካለ አንድ ሰው የአላህን ብቸኛ ፈጣሪነት ካመነ በተመላኪነቱም ብቸኛ መሆኑን ማመንና እሱም ብቻ መገዛት አለበት አንድ ሰው ማለት ነው። ولهذا ولئن سألته من خلق السماوات والأرض ليقولن الله ይላሉ። በዒባዳ ሌላን የተለያዩ አካላትን እየተገዙ ግን ስለ አላህ ፈጣሪነት ሲጠየቁ ሰማያትና ምድር እናንተንስ ማን ነው የፈጠራችሁ ተብለው ሲጠየቁ ለይቁሉና አላህ ነው ብለው በአንድ ድምጽ ይናገራሉ አለ። ጥሩ አላህ ነው ፈጣሪያችን ብላችሁ ካመናችሁ ለምን እሱን ብቻ አትገዙም ይላቸዋል አላህ በቁርአኑ። እዚህ ላይም اللهم الله አንተ ረቢ ፈጣሪ አንተ ብቻ ነህ ሌላ ማንም ፈጣሪ የለም ለዓለማት ፈጣሪ ሰማያት የምድር ፈጣሪ አንተ ብቻ እንደሆንከው ሁሉ ፈጣሪ አንተ ነህ ላ ኢላሃ ኢላ አንት ከአንተ በስተቀር በእውነት የሚገዙት ጌታ የለም አንተ ብቻ እገዛለሁ ማለት ነው። خلقتني አንተ ፈጥረኸኛል وانا عبدك እኔ አንተ ባሪያህ ነኝ አንተ ፈጣሪ ነህ አምላኬ ነህ እኔ ደግሞ عبدك ባሪያህ ነኝ وانا على عهدك ووعدك ይላል። وانا እኔም على عهدك በቃል ኪዳንህ ላይ ነኝ ማለት ነው። عهد ማለት እንግዲህ الله سبحانه وتعالى اخذ الميثاق على بني آدم በአደም ልጆች ላይ አላህ ቃል ኪዳን ይዟል። ألست بربكم قالوا بلى ገና ሳንፈጠር ከአባታችን ጀርባ ላይ አደም ላይ ያለን እስከ ቂያማት የሚፈጠሩ ሰዎችን ቃል አስገብቷቸዋል አላህ። ምን ብሎ ألست بربكم ፈጣሪያችሁ ጌታችሁ አይደለሁምን ብሎ ሲጠይቃቸው قالوا بلى ነህ እንጂ ብለው ኢቅራር አድርገዋል። የአላህን ፈጣሪነት ተቀብለዋል። ስለዚህ ያን
ቃል ኪዳን የገባሁትን ቃል ኪዳን በዛው ላይ ነኝ አላፈረስኩም በቃል ኪዳንህ ላይ ነኝ ማለት ነው። ወወዕድከ በወዕድህም አምናለሁ። ወዕድ ማለት እኔ ለተገዛ ሰው ይሄን አደርግለታለሁ፣ ጀነት አስገባዋለሁ፣ ከጀሃነም ጠብቀዋለሁ የሚለውን የተስፋ ቃልህን አምናለሁ ማለት ነው። ወዕድ ማለት ለተገዙኝ ጥሩ ነገር እሰጣለሁ ያልከውን የተስፋ ቃል እሱንም አምናለሁ። መስተጧዕት ይህም በቻልኩት ልክ በአንተ ቃል ኪዳን ላይ ነኝ ማለት ነው። ሰው መቼም ከአቅሙ በላይ አይገደድምና መስተጧዕት ነው። በቻልከው ልክ የአላህን ቃል ኪዳን ማክበር ነው። አላህን መገዛት ነው። ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ። አላህ አንድ ነፍስ ከምትችለው በላይ አላህ አያስገድዳትምና የአንተን ቃል ኪዳን ሳከብር በምችለው ልክ የአንተን ቃል ኪዳን አከብራለሁ ማለት ነው። ይሄ ጥሩ ነገር ነው። ፈተቁላህ መስተጧዕቱ ነው። አላህን በቻላችሁት ልክ ፍሩት ነው። ከአቅም በላይ አላህ አያስገድድም። ስለዚህ መስተጧዕቱ በምችለው ልክ በቃል ኪዳንህ ላይ ነኝ። አዑዙ ቢከ ሚን ሸሪ ማ ሶነዕት። ይሄ ዱዓው እንግዲህ አዑዙ ቢከ ሚን ሸሪ ማ ሶነዕት በአንተ እጠበቃለሁ ማለት ነው። ሚን ሸሪ ማ ሶነዕቱ ከሰራሁት መጥፎ ስራ በአንተ እጠበቃለሁ። በመጥፎ ስራ ሳቢያና ምክንያት እንዳትቀጣኝ በአንተው እጠበቃለሁ። ሰው ነውና ሰው መቼም ማይሳሳት የለም። የአላህ ባሪያ ነኝ ብትልም በቃል ኪዳን አከብራለሁ ብትልም ሰው ነህና መቼም ትሳሳት ትችላለህ፣ መጥፎ ስራ ትሰራለህ። በዛ በመጥፎ ስራህ ግን አላህ እንዳይቀጣህ በራሱ በአላህ ትጠበቃለህ። ምህረት አድርግልኝ ጠብቀኝ ማለት ነው። አዑዙ ቢከ ሚን ሸሪ ማ ሶነዕት ከመጥፎ ስራዬ በአንተ እጠበቃለሁ ማለት ነው። አቡኡ ለከ ቢኒዕመቲከ ዐለየ። ይኸው አቡኡ ለከ አያዕተሪፉ ለከ ለአንተ አምናለሁ። ቢኒዕመቲከ ዐለይ በኔ ላይ ለዋልክልኝ ለሰጠህኝ ጸጋ አምናለሁ። ኡቂሩ አዕተሪፉ ጸጋዎች ሁሉ ያንተ ናቸው፣ አንተ ነህ የሰጠህ ብዬ አምናለሁ ማለት ነው። አቡኡ ወአቡኡ ቢዘንቢ እንደዚሁ ደግሞ ወንጀለኛ መሆኔንም አምናለሁ። እሳሳታለሁ፣ ወንጀል እሰራለሁ፣ ወንጀለኛ ነኝ። ፈግፊርሊ ምህረት አድርግልኝ ብለህ አላህን ትጠይቃለህ አሉ። ወአቡኡ ለከ ቢዘንቢ ይሄ ኢዕትራፍ ቢዙኑብ ይሄን ነው አላህ የሚወደው። ኢዕትራፍ ቢዙኑብ ነው። አንድ ሰው ጥፋተኛ መሆኑን አምኖ አላህን ምህረት እንዲጠይቅ ነው አላህ እንጂ ሰው ሆኖ የማይሳሳት የለም። ለዛ ነው ረሱላህ ሰለላሁ ዐለይሂ ወሰለም ኩሉ በኒ አደም ኸጣእ ኸይሩ ኸጣኢነ ተዋቡን ሁሉም የአደም ልጆች ይሳሳታሉ አሉ። ትልቅ ሰው ማለት አሉ ግን አተዋቡን ወደ አላህ የሚመለሱ የሚጸጸቱ አላህ ምህረት የሚጠይቁ ሰዎች ናቸው አሉ። በዛ መሰረት አንተ ወንጀለኛ መሆንን ማመን፣ ስተተኛ ነኝ፣ ደካማ ነኝ፣ ፈግፊር ሊ ኢነሁ ላ የግፊሩ ዙኑበ ኢላ አንት ላ የግፊሩ ዙኑብ ኢላ አንት ከአንተ በስተቀር ወንጀሎችን የሚምር ማንም የለም። ማንም አይምርም ከአላህ በስተቀር ወንጀሎችን የሚምር ፈጽሞ ማንም የለም። ማንም ሊምርህ አይችልም። የሰራውን ወንጀል ይቅር ሊልህ የሚችል ማንም የለም። አላህ ደግሞ ይቅር ባይ ነው፣ መሐሪ ነው። አንተ ምህረት ከጠየቅከው ማረይ ካልከው ሁልጊዜም ቢሆን አላህ ይምርሃል። ለው በለገት ዙኑቡከ አዕናነ ሰማእ ثم ለቂተኒ ላ ቱሽሪኩ ቢ ሸይአን ነው አላህ ያለው። ሰማይና ምድር የሚሞላ ወንጀል ቢኖርበት አንድ ሰው አላህ ማረኝ ካለው ሽርክ ከሌለበት አላህ ይምረዋል። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላህ የግፊሩ ዙኑበ ጀሚዓ። ራሳችሁን የበደላችሁ በራሳችሁ ላይ ድንበር ያለፋችሁ ባሮቼ ላ ተቅነጡ ሚን ረሕመቲላህ ከአላህ እዝነት ተስፋ አትቁረጡ በላቸው። ከአላህ እዝነት ተስፋ አትቁረጡ። አላህ ይምረኝም አትበል። ምንም ያህል እንኳን ብዙ ወንጀል ብትሰራ ተጸጽተህ አላህ ማረኝ ካልከው ወደ አላህ ከመጣ ከተመለስክ አላህ ይምርሃል። እነሁ የግፊሩ ዙኑበ ጀሚዓን አላህ ወንጀሎችን ሁሉ ይምራል። ስለዚህ እነሁ ላ የግፊሩ ዙኑበ ኢላ አንት ከአንተ በስተቀር ወንጀሎችን የሚምር ፈጽሞም የለም ማለት ነው። ይህን ማመን ነው። አሁን
የሚምር ጌታ አለኝ ብሳሳትም እንኳን ይምረኛል ምህረት ያደርግልኛል የሚል እምነት ሊኖረን ይገባል ማለት ነው። ይህ ነው አላህ የሚወደው። ኢዕቲራፍ ቢዙኑብ ኢዕቲራፍ ቢኒዓሚላሂ ዐለይክ አላህ የሰጠህን ጸጋ አላህ እንደሰጠህ ማመን ገሌ አደረገልኝ ገሌ ሳትል አላህ ነው አልሐምዱሊላህ አወለን ወአኺረን አላህ ምስጋና የሱ ነው ብለህ አላህ ማመስገንና ስተትህን አምነህ ወደ አላህ መመለስ ይሄን ነው አላህ የሚፈልገው። ኢዕቲራፍ ስተትን ማመን ይሄ በጣም ትልቅ ዱዓ ነው። ولهذا ان رسول الله صلى الله عليه وسلم ይሄን ሐዲስ እንግዲህ ሰይዱል ኢስቲግፋር የኢስቲግፋሮች ሁሉ ዋና አለቃ ብለውት ان የሰየሙት من قالها من النهار موقنا بها فمات من يومه قبل ان يمسي فهو من اهل الجنه ይሄን ዱዓ ብሎ ሳይመሽ ጧቴን ዱዓ ብሎ ሳይመሽ የሞተ ሰው የጀነት ይሆናል አሉ። ይሄን ደግሞ ሌሊት ብሎ ሳይነጋ የሞተ ሰው من اهل الجنه ከጀነት ሰዎች ይሆናል ብለው ረሱል ሰለላሁ ዐለይሂ ወሰለም ሰይዱል ኢስቲግፋር ያሉት ዱዓ ይሄን ውጤት የሚያስገኝ መሆኑን ተናግረዋል ማለት ነው። አላህ በሰማነው ተጠቃሚዎች አላህ ያድርገን። ወቢላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።